የፓርቲው ስራ አስፈጻሚ ኮሚቴ ባካሄደው መደበኛ ስብሰባ በፖለቲካ፣ በኢኮኖሚ፣ በማህበራዊና በዲፕሎማሲያዊ ዘርፎች የተመዘገቡ ውጤቶችን ገምግሞ የቀጣይ አቅጣጫዎችን አስቀምጧል ብለዋል። በፖለቲካው ዘርፍ የጋራ መግባባት ያልተደረሰባቸው መሰረታዊ ሀገራዊ ጉዳዮችን በምክክር ኮሚሽኑ አማካኝነት በዲሞክራሲያዊ መንገድ ለመፍታት የተጀመረው ጥረት መልካም መሆኑ ተገምግሟል ነው ያሉት። የብልጽግና ፓርቲም ሁሉን አሳታፊ ውይይት እንዲደረግና የጋራ ብሔራዊ መግባባት ላይ እንዲደረስ እንደ አንድ ፓርቲ የበኩሉ ሚና እንዲያበረክት አቅጣጫ መቀመጡንም አንስተዋል። ፓርቲው በኢትዮጵያ የዲሞክራሲ ስርዓትን ለማንበር በርዕዮትና በፖሊሲ የሚለዩትን የተፎካካሪ የፖለቲካ ፓርቲዎች በመንግስት መዋቅር ውስጥ በማሳተፍ የትብብር መንፈስ እንዲፈጠር አድርጓል። ይህም ተጠናክሮ ይቀጥላል ብለዋል። በኢትዮጵያ ዘላቂና አዎንታዊ ሰላም ለመፍጠር ለሕዝብ ጥቅም የቆሙ ነጻና ገለልተኛ የጸጥታና ደህንነት እንዲሁም የዲሞክራሲ ተቋማትን በመገንባት አመርቂ ውጤት መመዝገቡንም ገልጸዋል። የትጥቅ ትግል ሲያካሂዱ ከነበሩ አካላት ጋር ዘመናዊና ባህላዊ የግጭት አፈታት ዘዴዎችን ያጣመረ ውይይት በማካሄድ ዘላቂ ሰላም እንዲሰፍን ጥረት መደረጉን በስራ አስፈጻሚ ኮሚቴው በአዎንታዊነት እንደተገመገመ ጠቅሰዋል። ስራ አስፈጻሚ ኮሚቴው የህግ የበላይነትና ህገ መንግስታዊነትን ማረጋገጥ፣ የተሟላ ሀገራዊ ሰላምን ማጽናት፣ የፍትህና የጸጥታ ተቋማትን ማጠናከር፣ የሁሉም ኢትዮጵያውያን የወል እውነቶችን ገዢ ቦታ እንዲይዙ ማድረግ እንደሚገባ አቅጣጫ ማስቀመጡንም ተናግረዋል። የብልጽግና ፓርቲ ሲያካሄድ የነበረውን መደበኛ ስብሰባ አጠናቋል። ከነገ ጀምሮ ደግሞ የብልጽግና ፓርቲ ማዕከላዊ ኮሚቴ መደበኛ ስብሰባውን የሚያካሄድ ይሆናል። በፖለቲካው ዘርፍ ባለፉት ወራት የብልጽግና ፓርቲ በሰጠው አመራር በተለይም ጠንካራና ቅቡልነት ያለው ሀገረ መንግስት ግንባታን የሚያፋጥኑ ውጤታማ ስራዎች መሰራታቸውን ስራ አስፈጻሚ ኮሚቴው ገምግሟል። የመንግስትን ኃይልን በብቸኝነት የመጠቀም ስልጣን መንግስት በሚገባ መጠቀም መቻል አለበት። የትጥቅ ትግል ከሚያካሂዱ አካላት ጋር መርህም በጠበቀ አኳኋን በጠረጴዛ ዙሪያ የመወያየትና በሰላም አማራጭ ችግሮችን የመፍታት ጥረቶችም ተጠናክረው ሊቀጥሉ ይገባል። በኢትዮጵያ ታምርት ንቅናቄ የኢንዱስትሪ ዘርፉን ችግር በመፍታት ምርታማነትን ለማሳደግና የገበያ ትስስር በመፍጠር አበረታች ውጤት መገኘታቸውንም ገልጸዋል። በገበታ ለሀገርና ሌሎች ፕሮጀክቶች የቱሪዝም ዘርፉን ለማነቃቃት መቻሉን እንዲሁም ከስራ ዕድል ፈጠራ አኳያ በ9 ወራት ውስጥ 2.4 ሚሊዮን ለሚሆኑ ዜጎች የስራ ዕድል መፈጠሩን ገልጸው በቀጣይም ተጠናክሮ ይቀጥላል ብለዋል። ከግብርና አንጻር በተለይ ለስንዴ ትልቅ ትኩረት ሰጥተናል። ከኢንዱስትሪም አንጻር ባለፉት 10 ወራት በተለይ ኢትዮጵያ ታምርት በሚለው ንቅናቄ ሰፋፊ ስራዎች ተሰርተዋል። ስኬቶችም ተመዝግበዋል። ከስራ ዕድል ፈጠራ አኳያም የሚቀሩ ነገሮች ቢኖሩም ባለፉት ወራት በተሰጠው ትኩረት በ9 ወር 2.4 ሚሊዮን ለሚሆኑ ዜጎች የስራ ዕድል ተፈጥሯል። ከዋጋ ንረት ጋር በተያያዘ ያለውን ችግር ማቃለልና ኑሮ ውድነቱ እንዲቃለል ማድረግ ትኩረት የሚሻ ጉዳይ እንደሆነ ስራ አስፈጻሚው ገምግሟል። በኢትዮጵያ ሁለንተናዊ ብልጽግናን ለማረጋገጥ አካታች የማህበራዊ ልማትን ለማጎልበት በትምህርት፣ በጤና እንዲሁም በወጣቶችና ሴቶች ተጠቃሚነት ላይ አበረታች ውጤት መመዝገቡንም ገልጸዋል። በቀጣይም በማህበራዊ መስክ ያሉ የትምህርት ጥራት፣ ፍትሐዊነትና እኩል ተጠቃሚነትን መሰረት ያደረገ ስነ ምግባራዊና ሀገር ወዳድ ትውልድ ግንባታ ይከናወናልም ብለዋል። በማህበራዊ ዘርፍም ባለፉት ወራት በሀገራችን ሁለንተናዊ ብልጽግና ለማረጋገጥ የሚረዳ አካታች ማህበራዊ ልማት እንዲረጋገጥ ሰፋፊ ስራዎች ተሰርተዋል። በትምህርት ጥራት ላይ ያለውን ስብራት መጠገን የሀገር ግንባታ ስራችን እንድናፋጥንና ሁለንተናዊ ብልጽግና እንድናረጋግጥ የሚያግዝ መሆኑ ታምኖ ሲሰራ ቆይቷል። ከጤናውም አንጻር በሽታን የመከላከልና አክሞ የማዳን አቅምን በዘላቂነት ለማሳደግ የሚያስችሉ ስራዎች በትኩረት ሲሰሩ ቆይቷል። በቀጣይም ተጠናክረው መቀጠል ይገባቸዋል። ትብብርና የጋራ ተጠቃሚነትን መሰረት ባደረጉ የዲፕሎማሲ ስራዎች ውጤቶች መገኘታቸውን ጠቅሰው ለጎረቤት ሀገራት ቅድሚያን በመስጠት የኢኮኖሚ ትስስር፣ የህዝብ ለህዝብ ግንኙነት እንዲጠናከር የተጀመሩ ጥረቶች ተጠናክረው ይቀጥላሉ ነው ያሉት። ከዲፕሎማሲ አኳያም ባለፉት ዓመታት የሀገርና የዜጎችን ክብር ማዕከል ያደረጉ ስራዎች በስፋት ተሰርቷል። ጥሩ ውጤትም ተገኝቷል። አጠቃላይ ስንሰራቸው የነበሩ የውጭ ግንኙነትና ዲፕሎማሲ ስራዎች ለትብብርና ለጋራ ተጠቃሚነት ትኩረት የሚሰጡ ነበሩ። በአጠቃላይ የተሰራው የዲፕሎማሲ ስራ በሀገራችን የነበሩ ችግሮችን በሰላማዊ መንገድ ለመፍታት ያደረግነው ጥረትና ያገኘነው ውጤት ከዲፕሎማሲ አኳያም ውጤት አስገኝቶልናል። ዲፕሎማሲ አኳያ ቀጣይ አቅጣጫዎች በሚመለከት
በአጠቃላይ በጂኦፖለቲክስ እና በውጭ ግንኙነትና ዲፕሎማሲ ስራችን ሚዛናዊነትን የመጠበቅ አቅጣጫችንን አጠናክረን ልንቀጥል ይገባል። ብልጽግና ፓርቲ የተጀመሩ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊና ዲፕሎማሲ ስራዎች በስኬት እንዲቀጥሉ የፓርቲውን አመራር የማጥራት የማጠናከርና የመገንባት ስራ ተጠናክሮ ይቀጥላልም ብለዋል። በአጠቃላይ በፖለቲካ፣ በኢኮኖሚ፣ በማህበራዊ፣ በዲፕሎማሲና ውጭ ግንኙነት እስካሁን የተመዘገቡ ስኬቶችን ለማስቀጠል ያጋጠሙ ተግዳሮቶችን ደግሞ ለመፍታት እና የተቀመጡ ቀጣይ አቅጣጫዎችን በውጤታማነት ለመፈጸም ፓርቲውን ማጠናከር እጅግ በጣም አስፈላጊ እንደሆነ ስራ አስፈጻሚ ኮሚቴው አጽንኦት ሰጥቶ ተወያይቷል። ከዚህ አንጻር ፓርቲውን በአመራር የማጠናከር ስራ ቀጣይነት ባለው መልኩ ሊሰራ ይገባል። የአመራሩና የአባሉን የአመለካከት ጥራት የማረጋገጥ የአሰላለፍ ግልጽነት ለመፍጠርና የፓርቲ አደረጃጀቶችን ተቋማዊ አቅም በማጎልበት የፓርቲ አደረጃጀቶች በሙሉ አቅማቸው የሚሰሩ የተጣለባቸውን ኃላፊነት በውጤታማነት የሚወጡ እንዲሆኑ ማድረግ በቀጣይ በትኩረት ሊሰራ እንደሚገባ አቅጣጫ ተቀምጧል። ለህዝብ ቃል የገባቸውን በውጤታማነት ለመፈጸም የሚያስችሉ ስራዎችን በትኩረት እንሰራለን። በሁሉም ስራዎቻችን ላይ ህዝቡን በተገቢው መንገድ የማሳተፍ ስራ ትኩረት እንደሚሻ ታይቷል።